መወደድ ራሱ ጸጋ ነው። የእውነት በእግዚአብሔር የተወደደ በሰው የተወደደ መታደል ነው። በተለይ እግዚአብሔር ነው የምላችሁ ቃል የለኝም። የሆነ ሰው እና ሁላችሁንም በጣም በጣም ክበሩ። ለሰው ፍቅር፣ ለሰው የምትጨነቁ በሙሉ የእናንተም እግዚአብሔር ሰላማችሁን ያብዛላችሁ እላችኋለሁ። እና አቤልም እነ ዘላለም ልዑል በቃ አንድ ላይ ተባብረው የሚሰሩ በአጠቃላይ ስታያቸው እጅግ በጣም ደስ የሚሉ ልጆች ናቸው። ትብብራቸው ምናቸው የሆነ ነገር ሲመጣ እንደምታያቸው ነው። ተባብረው ነው የሚሰሩት። ምንም እንትን የኔ ነው የእሱ ነው ምናምን የሚባል ነገር የለም። እና እንደነዚህ አይነት ወጣቶች ደግሞ ኢትዮጵያ ውስጥ እንደዚህ አንዱ እንትን ሲል አንዱ የሚራራ ቅን ልብ ያላቸው በጣም ብዙ 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 ሰው ያላወቃቸው። እንደውም እኔ እውነት ምን እንዳልኩ ታውቃላችሁ? ልዑልና ዘላለም መስፍንን ከያዙ በኋላ የእውነት ብዙ ጊዜ እየተናገርኩ ነበር፣ ግን ማንም አዳማጭ የለም። መሸለም አለባቸው ልዑልና ዘላለም ይሸለሙ 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 አልኩኝ። ግን ያን የመሰለ ስንት ህዝብ ሲያሰቃይ የነበረ ሰውዬ ያው ቅጣቱንም ባያገኝ ራሱ በራሱ በማጥፋቱ የእውነት መሸለም ነበረባቸው። ግን ብዙ ሰው ራሱ አብዛኛው በዚህ ሀሳብ የተጋራም ሰው አለ። አብዛኛው ደግሞ መንግስት መሸለም አለበት ይላል። አብዛኛው ደግሞ በቃ ብቻ ብዙ ሀሳብ አለ። እኔም ከነሱ ጎን ነበርኩ። ግን ማንም እስካሁን ድረስ የእውነት ሰርፕራይዝ ያደረጋቸው ሰው የለም። ልዑልና ዘላለምን ማለት ነው። የሚገባቸው ሰው ናቸው። ደግሞ የእውነት ሰው ዝም ብሎ እንኳን የሆነ ነገር ሰርቶ ሽልማት ይሰጠው እንዲህ አይደለም። እነዚህ 3 ወር ሙሉ እንቅልፍና እንትን አጥተው እረፍት ከገጠር እስከ ከተማ ለዛውም በቤተሰባቸው በእንትናቸው እየመጣባቸው ምንም ነገር እንቅፋት ሳይሆንባቸው እስካሁን ድረስ ይዘው መስፍንን እስከሚያገኙ ድረስ እነ ማህሌት እነ ናቲ ማስታወስ ትችላላችሁ። የሰሩት ስራ ቀላል የሚባል ነገር አይደለም። ግን ምንም ነገር ሳይሸለሙ በማንትን በማለታቸው የእውነት እንደኔ ከተሰማችሁ አላውቅም። እውነት እኔ መሸለም ነበረባቸው። እነዚህ ሰዎች በጣም የደከሙ ናቸው። የኢትዮጵያ ሕዝብ ግማሹ ነው የሚያውቃቸው፣ ሙሉ የኢትዮጵያ ሕዝብ አያውቃቸውም። በትልቅ እንትን ቀርበው ራሳቸው በደንብ ሰው እንዲያውቃቸው ማድረግ ነበረባቸው። ዝም ብሎ ይህ ሲዘል ሲዘል የሚውለው እንኳን የቶክቶክ ምድረ እንትን ትልልቅ እንትን ላይ ቀርቦ ምንም ሳይሰራ ኢንተርቪው ይደረጋል። ግን እንደነዚህ አይነት ጀግና አንበሳ ደግሞ ቀን ከሌሊት ሳይሉ እንትን የሚሉ ሰዎች፣ ለሰው የቆሙ ሰዎች ግን አብዛኛው ሰው አያውቃቸውም። በትንሽ ሰው ነው የሚያውቃቸው። ቢያንስ በልዑል እንኳን 200,000 ሰው ያው ቀላል አይደለም። በእርግጥ 200,000 ሰው ግን ከዚህ በላይ ማወቅ አለባቸው ብዬ ነው የማስበው። ከሚሰሩት ስራ ለሰው ያላቸው ክብር፣ ለምንም የማይበገሩ እነሱን በምንም ማሸነፍ የማይቻል ሰው እንኳን አንዳንድ ጊዜ ወይ በቤተሰብሽ ወይ በእንትንሽ ሲመጣ ትፈሪያለሽ። ከእነሱ ጋር ግን የምታዩት የወንድ ወኔያቸው ምናቸው በቃ የሆነ የሚጋባባቸው እንትን ነገር አለ እና እንደነዚህ አይነት ጀግና ጀግና ወንድም ስላለን በመጀመሪያ እግዚአብሔር ይመስገን። ክፉን ነገር ያረቅላችሁ። በምትሄዱበት ሁሉ ሰላም፣ ፍቅር ብዝት ይበልላችሁ። የእውነት እንደኔ መቼም እነ ዘላለምን የማይወድ ሰው የለም። ሁሉም ታስታውቃላችሁ። ኮሜንት ከምትጽፉት ጀምሮ ለእነሱ ያላችሁ ክብር፣ ሲጠፉባችሁ የምትጨነቁ በጣም ብዙ አላችሁ እና ልክ
ይሄ ሲያንሳቸው ነው። አሁንም አልመሸም፣ ቢሸለሙ ደስ ይለናል። ብዙ ሰው እንዲያውቃቸው ብናደርጋቸው እነዚህ ልጆች ነገ ጧት ለብዙ አርአያ የሚሆኑ ናቸው። ይሄ ቀላል ነገር አይደለም። ስንት ሰው በመስፍን ዙሪያ ስንት ሰው እንደተሰቃየ አሁን ድረስ እስር ቤት እንዳሉ መስፍን ባመጣባቸው ጣጣ ልጆቻቸውን ትተው ስራቸውን ትተው ምንም ለመቶ ሺህ 200 ሺህ ብር ለጊዜያዊ መብለጭለጭ ብለው ራሳቸውን አሳልፈው የሰጡ ብዙዎች አሉ። ይሄም የማኑ በመስፍን እነዚህ ጀግናዎች ደግሞ ቀን ከሌሊት ብለው እንደነዚህ አይነት ሰዎችን ተይዘው መቀጣት አለባቸው ብለው ሁሉም እያንዳንዱ ቅጣቱን ቢያገኝም እኔ አሁን የምፈራው ማን ታውቃላችሁ? ይሄ አስቻለው የሚባለው ሰውዬ እስከሚያዝ እሱ ከእጃቸው እስከሚገባ ድረስ እጅግ በጣም ነው እኔ ሀሳብ የሚሆነኝ። የሆነ በቃ ልክ ከመስፍን በምንም አይተናነስም። ያ ሰውዬ የሚሰሩትም አብረው ነው፣ የሚካፈሉትም አብረው ነው፣ ሰውም የሚያሰቃዩት አብረው ነው። ሰው ቅጣቱን ቅጣት ማግኘት አለበት ብዬ ነው የማስበው የእውነት። እና እግዚአብሔር እንደናንተ አይነት ሰዎችን ብዙልን። ወጣቶች አሁን ከነዚህ ከነ ልዑል ዘላለም ጋር ብዙ መማር አለባችሁ። ይሄ በትንሽ ጥቃቅን አነስተኛ አትታለሉ፣ በብር የሰውን ሕይወት አታበላሹ። ያው እንደዚህ ብላችሁ ስትነግሯችሁ ውሃ ላይ ድንጋይ ላይ ምንድን ነው ውሃ እንደማፍሰስ በሉት። በቃ አንዳንዱ ሰው በዚህ አይቶ በዚህ ያፈሳል፣ ግን መልሶ ደግሞ ያው እስር ቤት ነው የሚገባ። እያዩም አይማሩ። አብዛኛው የማይማር ሰው ነው ያለው። እግዚአብሔር አይማርም። በቃ ትነግረዋለሽ ፍጹም አይማርም። ኧረ በስመ አብ። እኔ አንዳንድ ጊዜ እንዴት ነው የሰው ልጅ ግን ሰው እንደ መልካችን አስተሳሰባችን ምናችን ሁሉ ነገራችን በቃ የተለያየ መሆኑን እዚህ ነው የምታዩት። ሰው በመሆናችን ብቻ ሳይሆን በቃ አስተሳሰባችን ብቻ ከባድ ነው። እግዚአብሔር ልቦና ይስጠን ለሁላችንም። የሚያስተውል ልብ ይስጠን። በተለይ በብር የምንታለል ሰዎች እግዚአብሔር ልቦና ይስጣችሁ። ምንም ለእናንተም ሳይጠቅም ቤተሰባቻችሁንም በትናችሁ ብቻ እኔ እንጃ ከባድ ነው። እያያችሁ ካልተማራችሁ ምንም ማድረግ አይቻልም። ምከረው እምቢ ካለ መከራ የምከረው ነው ምከረው። እኔ እነ ልዑል እነ ዘላለም ደስ የሚሉ ነገር ታውቃላችሁ፣ በሰው ሲይዙ በቃ የሆነ ነገር እነሱ የሚፈልጉት ነገር ካልተሟላላቸው ሰውን እንዴት አድርገው እንደሚያወጣጡ ያላችሁ ይህ ራሱ የእግዚአብሔር ስጦታ እኮ ነው። እውነት የሰው ልጅ እንዴት አድርጋችሁ መታደል እኮ ነው እግዚአብሔርን። ጥበባቸው ይገርመኛል በጣም። ብዙ ተባዙ እያለ ነው። ለማንኛውም እንግዲህ በነ ቴድሮስም በነ አቤልም በነ እንትና ሚኪም በጣም ብዙ ሰዎች አሉ እንደዚህ አይነት ስራ የሚሰሩ። እንግዲህ እነሱንም ጸሎት አድርጉላቸው። በጣም ብዙ ሰው የማያውቃቸው የሚሰሩት ስራ ግን በጣም የእውነት የሚመሰገን፣ ለሰው ልጅ ያላቸው ክብር ራሳቸውን አሳልፈው የሚሰጡ ጀግናዎች በጣም ብዙ ናቸው እና እግዚአብሔር በምትሄዱበት ሰላም ፍቅር ያብዛላችሁ። እንግዲህ ባሉበት ሁሉንም ሰላማቸው ይብዛልን እያልን ሁላችሁም ጸሎት አድርጉላቸው። እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን።
በያላችሁበት ሰላም ፍቅር እመኝላችኋለሁ። ለሰው ልጅ ቅን የምታስቡ ልበ ቅኖች ብዙልን ተባዙ። ያን እንግዲህ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱን። ስትገቡ ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ስትገቡ ላይክ አድርጉ ፕሊስ። እውነት አብዛኞቻችሁ ትገባላችሁ፣ ግን ላይክ አታደርጉም። ከቻላችሁ ላይክ እያደረጋችሁ ግቡ። ለምታበረታቱ ከልብ ከልብ ነው የማመሰግነው። ሰላም እና ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።